ይህንን ዝም ብለን አይደለም ምናምነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንመለከት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንም የሰማይ ወፎችንም እንስሳትንም ምድርንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ ይላል። እንግዲህ እዚህ ጋር ምን እንዳለ ያመለክተናል። እግዚአብሔርም አለ ካለ በኋላ ሰውን በመልካችን እንደ ምሳሌያችን እንፍጠር አላየው። እግዚአብሔር እዚህ ጋር ከአንድ በላይ የሆነ አካል እንዳለው ያመለክታል ማለት ነው። ማን ነው ያለ? እግዚአብሔር በመልካችን ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። የሶስቱ መነሻ ይህ ነው። ሌላ ደግሞ ልንገርህ፣ ሶስት መሆኑን እዚህ አልተናገረም። ሌላ ደግሞ እንደገና በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ቁጥር 8 ጀምረን ስንመለከት እግዚአብሔር አምላክም ድምፅ ከገነቱ ሲመላለስ ሰማ። አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለ ራቁትን እንደሆን ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ በላህን? አዳም ለእኔ እንድትሰጠኝ የሰጠኝ ሴት እርሷ ከዛፉ በላች አለና አምላክም ሴቱን ያደረገችን ሴቱም አለ ካለ በኋላ ምን አለ? 22 ቁጥር 22 ላይ ስትመለከት ይህንን ታሪክ ከታች ጀምረህ እያነበብክ ትሄድና 22 ላይ ስትመለከት እግዚአብሔር አምላክም አለ እነሆ አዳም መልካምንና ይላል ይህንን ያዝ ከኛ እንዳንዱ ሆነ አለ። እግዚአብሔር ነው እንደዚህ ምን ያመለክታል? ከአንድ በላይ የአካል እንዳለው ያመለክታል ማለት ነው። ሌላ ደግሞ በኦሪት በመጽሐፈ ኢሳይያስ ምዕራፍ 6 ቁጥር 1 ጀምረህ ስትመለከት ሶስትነቱን የሚያመለክተን እናገኛለን። እዚህ ላይ መቀጥልበታለሁ ሰዓት ስላለቀ። በነገራችን ላይ እዚህ ላይም አሁን መላእክት እግዚአብሔርን ሲያመሰግኑት ቅዱስ 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 ብለው 3 ጊዜ እግዚአብሔርን አመስግነውታል። ይህ ማለት እግዚአብሔር በአካል 3 እንደሆነ ቅዱስ ቅዱስ የሚለው ያለ መለየቱ ቃሉ አንድ መሆኑ የሶስትነታቸው መምህር ደቂቃው ታልቋል። ሰማለ ይምራ አይ ስላለቀ ነው ደቂቃ ስላለቀ ነው ያልኩ። በነገራችን ላይ አይ መምህር እሺ ኢምራን 4 ደቂቃ አለ ቀጥል። እሺ አልহামዱሊላሂ ወከፋ ወሰላቱ ወሰላሙ አላ ኢባዲሂ الذين اصطفى وبعد በአምላክ ቃል ጀምራለሁ። አምላክ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? ሱረቱል ማኢዳ ቁጥር 73 ላይ لقد كفر الذين قالوا እነዚህ አላህ የ3ኛ ነው ያሉ በእርግጥ ካዱ አለ። ስለዚህ ክርስቲያኖች አምላክን 3 አድርገዋል። 3 በማድረጋቸውም ክደዋል ማለት ነው። መምህር ስላሴ ወንትን ይዘሃል። አሁን አንተ ይዘሃል። ደቂቃ ተይዟል። መምህር ደቂቃ ተይዟል። ዛኪር አንድ ያቁሙ። አንድ ደቂቃ ነው። ስንት ደቂቃ ነው? ዛኪር ደቂቃ ነው ያቁመው። ከእንደገና ተመልሰዋል። 4 ደቂቃ ተይዟል። ኢምራን ይኸው እየሄደ ነው። አሁን ጣልቃ ስለገቡ ከእንደገና ይመለሳል። ዛኪር ካለ ወደ ኋላ መልሰው። እሺ በነገራችን ላይ እኔ የምፈልግ ከመጽሐፍ ቅዱስ ነው። ቁርአን ለእኛ ለምናምንበት አምላክ ለእግዚአብሔር ማስረጃ አይሆንም። ምክንያቱም ቁርአን እኛ ስለማናምንበት ማለት ነው። እሺ መጽሐፍ ቅዱስ ለማሳለፍ እሺ የሚተርጉትና ከመጽሐፍ ቅዱስ ላይ የተዋየን ያለ ነው። እሺ አመሰግናለሁ። ደቂቃን አስጀምርልኝ። እሺ ወደ ስላሴ አስተምሮ ስንመጣ ወገኖቻችን ምን ብለው ያምናሉ? አምላካችን እግዚአብሔር በአካል 3 ነው፣ ማለትም 3 አምላኮች አሉን፣ 3 ጌቶች አሉን ብለው ያምናሉ። ይህን ደግሞ በመጽሐፋቸው ጽፈው አስቀምጠዋል። ቅድም እንዳሳየኋችሁ መጽሐፈ ዜና ሰይፈ ስላሴ ብሎ አስቀምጣ ተመልከቱ። የሶስትና የጌቶቻቸው ባህሪ የሆነ 3 ጌቶች ናቸው። ተመልከቱ። ሁላችሁም ስንት ናቸው?
ሶስት ጌቶች ናቸው ይላል። ሶስት ጌቶች አሉ በክርስትና። ግን ወደ መጽሐፍ ቅዱስ ሲመጣ እግዚአብሔር ምንድን ነው ያለው? ከኔ በቀር ሌላ አምላክ የለም ማለት። ሁላችሁም እዩ። አሁን እኔ ብቻዬን ነኝ፣ እኔ እንደሆንኩኝ እዩ። ከኔ በቀር ሌላ አምላክ የለም ማለት እግዚአብሔር ከኔ ውጭ ሌላ አምላክ የለም አሉ። ክርስቲያኖች ግን አይ ከአንተ ውጭ ሌላ አምላክ አንተን የሚመስል አለ አሉ። ግን የሚያሳዝነው ነገር ይህ አስተምሮ መጽሐፍ ቅዱስ ላይ ጭራሽ ነው የለም። ከመጀመሪያው እስከ መጨረሻው መምህር ኤልያስ ሞክረዋል ሊያሳዩን፣ ግን ቃል በቃል የስላሴን አስተምሮ ሊያመጡ አልቻሉም። ሲጀመር ስላሴ እኮ የተደበቀ ሚስጥር ነው፣ ማንም አያውቀውም ተብሎ የተቀመጠው። ተመልከቱ መጽሐፈ ሰይፈ ስላሴ ምንድን ነው የሚለው? ሚስጥር አለ ከሰውና ከመላእክትም ከማንኛውም ፍጥረት የተደበቀ ነው አለ። የስላሴ ሚስጥር ማንም አያውቀውም። ለዛ ነው አብዛኛው ጊዜ ቤተክርስቲያን ላይ ስለ ስላሴ ሲጠየቁ ስላሴ እኮ ማንም አያውቀውም የሚሉት። ኦኬ። ስለዚህ ስላሴ የሚባለው ሶስት አምላክ የሚባለው አስተምሮ ሰዎችን ግራ አጋባ። እስካሁን ድረስ ማስረጃ ያልቀረበለት አስተምሮ ነው ማለት ነው። ይገርማችኋል። ገድለ ተክለ ሃይማኖት መጽሐፍ ተመልከቱ ብሎ ያስቀምጣል። ሶስትነታቸው ሳስታወቅ አለ አስቀድሞ የስላሴ ሶስትነታቸው ወልድ ሰው እስከሆነ ድረስ አይታወቅም ነበር አለ። ሶስት አምላክ የሚለው አስተምሮ ነቢያት አያውቁትም። ከነቢያት በኋላ የመጣ አስተምሮ ነው። ከየት ነው የመጣው ደግሞ ካል የመጣው ከግብፃውያንና ከህንዳውያን ነበረ። ክርስቲያኖች ከመፈጠራቸው አስቀድመው ህንዳውያን ነበሩ። ህንዳውያን ሁላችሁም ተመልከቱ፣ ያው በስላሴ ያምናሉ። ክርስቲያን ወገኖቻችሁ በሚያምኑበት መንገድ እነሱም በስላሴ ያምኑ ነበረ። ስለዚህ ይሄ ስላሴ የሚባለው አስተምሮ የመጣው ከመጽሐፍ ቅዱስ ሳይሆን ከህንዶችና ከጣዖት አምላኪያን ነበር። ምሳሌ ህንዳውያን ስንት አምላክ አላቸው ተመልከቱ። ሶስት አምላክ አላቸው። ስማቸው ማን ነው? ብርሃና፣ ቪሽኑና ሺቫ። ሶስቱን አምላክ ምን ይላሉ? እነሱ አንድ ናቸው። ተመልከቱ፣ አንድ ናቸው። አይ ኮግናይዝ ዋን ኦንሊ ዋን ጋድ፣ አንድ ናቸው እያሉ በክርስቲያኖች መንገድ ያምናሉ። ስለዚህ ክርስቲያን ወገኖቻችን ስላሴ የሚባለው አስተምሮ መጽሐፍ ቅዱስም ነቢያትም አያውቁትም። ከኢየሱስ ሞት በኋላ የመጣ አስተምሮ ነው። ቀጥሎ መምህር ምን አደረጉ? አይ ስላሴን እኮ የሚያሳይ ጥቅስ አለ። ምሳሌ ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር እንፍጠር ይላል የሚል ነገር አንስተዋል። ግን ጥያቄያችን እግዚአብሔር እንፍጠር ያለው ለማን ነው ነው? እንፍጠር ያለው ለማን ነው ስንል መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ተመልከቱላችሁ። ምን ብሎ ያስቀምጣል? እግዚአብሔር አምላካችን ለኛ እንዲህ አለን አለ። ማን? መልአኩ ምን አለ? እግዚአብሔር እንዲህ አለን። ምን አለ እግዚአብሔር? አዳም ብቻውን ይሆን ዘንድ መልካም አይደለምና ለእርሱ ረዳት እንፍጠርለት አለን ይላል። ስለዚህ እንፍጠር እያለ እያወራ የነበረው መምህራችን ራሱ እግዚአብሔር ሳይሆን ለመላእክት ነበር። ዋናው ግን ፈጣሪው አንድ ስለሆነ ቀጥሎ ምን አለ? እግዚአብሔር ሰውን በመልኩ ፈጠረ አለ። ፈጣሪው አንድ ነው፣ የፈጠረው እግዚአብሔር ነው። ከመፍጠሩ በፊት ግን ለመላእክት አማክሯቸው ነበረ። መምህር እንፍጠር ያለው ለስላሴ ከሆነ ጥያቄ ለስላሴ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቡልኝ። የትኛው ሐዋርያ ነው? ኢየሱስ የትኛው ሰው ነው ይሄ ጥቅስ የሚያሳየው ስለ ስላሴ ነው ያለው? ጭራሹን የለም። ቀጥሎ ምን አሉ? ከኛ እንደ አንድ ሆነ ብለዋል። ከኛ እንደ አንድ ሆነ የሚለው በምንድን ነው? ክፉና ደጉን በማወቅ ያሳያቸው ራሱ መጽሐፍ ቅዱስ የሚለው ያስቀምጧል። ያው ሰይጣን ራሱ አስቀድሞ ምን አለ? ክፉና ያው ከእርሷ በበላችሁ ጊዜ አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንደምትሆኑ አለ። ስለዚህ ከኛ እንደ አንድ ሆኑ ሲባሉ ክፉና ደጉን በማወቅ ደረጃ ነው። እሱም ደግሞ ከመላእክት ነው። መላእክቶች ራሱ ክፉና ደግን ያውቃው። ለዛ ነው ጋድስ ኤሎሂም ብሎ መላእክትን የሚጠቁመው። ቀጥሎ መጽሐፍ ቅዱስ ላይ እኮ ቅዱስ 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 የሚል አለ። ስለዚህ ይሄ ስላሴን ያሳያል ብለው እሱም ውሸት ነው። ቅዱስ 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 ማለቱ ኃያልነትን ያሳያል እንጂ ሶስት ነው ማለት አይደለም። እንደዛ ከተባለ መጽሐፈ ኩፋሌ ምን የሚል ነገር አለ? እግዚአብሔር አብርሃምን አብርሃም 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 አለው። ስለዚህ ሶስት አብርሃም አለ እንዴ? አይመስልም። ራሴ የሚያሰጠቅ ሲስቱኝ መምህር ኤልያስ 4 ደቂቃ አላችሁ፣ ቀጥሉ። እሺ ለእኔም ደቂቃ ስጠኝ። ኖሯል። እሺ እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ እንደተነጋገርነው በመጽሐፍ ቅዱስ መሰረት ቢሆን መልካም ነው። ምክንያቱም አንተ ከገድላትም ከድርሳናትም ከሌሎችም መጽሐፍት ነው እያመጣህ ያለ። እሱን በሌላ ጊዜ የምንሄድበት ይሆናል። ቤተክርስቲያን የምታምንበት የተቀበለችው ቢሆንም ነገር ግን በመጽሐፍ ቅዱስ ስለሆነ ውይይታችን የተጀመረው መጽሐፍ ቅዱሳዊ ቢሆን መልካም ነው። ግን አንተ እንዳልከው አሁን ቅድም ለምሳሌ ከኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንደማን ነው? ከኛ ማለት ምን ማለት ነው? አንድ ሰው ነው ከኛ ብሎ የሚናገረው? አንድ ሰው ከኛ ብሎ መናገር ይችላል? እንፍጠርለትስ ማለት አንድ ሰው እንፍጠር ብሎ ይናገራል? ላድርግ አደርጋለሁ ልፍጠርለት ነበር ሊል የሚችለው አይደለም። እንፍጠርለት ብሎ ሲናገር እግዚአብሔር እዚህ ወይም አዳምን በመልካችን በአርአያችንና በመልክ በምሳሌያችን እንፍጠር ብሎ ሲናገር ነው እግዚአብሔር
ከአንድ በላይ እኛ አንድ አምላክ ብለን ነው የምናምነው። ግን የምናምነው በአካል ግን ሶስት ነው እንላለን። እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ፈቃዱ አንድ ነው፣ አገዛዙ አንድ ነው። ሶስት አካል ስላለው ሶስት ፈቃድ፣ ሶስት ባህሪ፣ ሶስት አገዛዝ የለውም። አካል ግን ሶስት አካል አለው። ይህንን ማመን አለብን። አስተምህሮ ነው፣ መጽሐፍ ቅዱሳዊም ነው። ራሱ እግዚአብሔር የተናገረውም ስለሆነ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ወይም ከ16 ጀምረን ስንመለከት እግዚአብሔር በስም በአካል በግብር ሶስት ነው ብለናል አይደለ? በአካል የተገለጠው እግዚአብሔር ወልድ ነው። በስጋ የተገለጠው አብ በደመና ሆኖ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ በደመና ሆኖ አብ ዝንቱ ትወልድ የዛፈቅር ወለቱ ስምዋ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል። አየው፣ የምወደው ልጄ ስሙት። ለምሳሌ እናንተ አላህ አይወርድም፣ አይወለድም፣ አልወለደም፣ አልተወለደም ነው የምትሉ። እዚህ ግን እግዚአብሔር ራሱ ምን አለ? ልጄን ስሙት፣ ይህ ልጄ ነው የምወደው ልጄ ስለሆነ እሱን ስሙት፣ የሚላችሁን ስሙት እያለ ነው፣ እየተናገረ ነው። አየው። ስለዚህ ሶስት አካል እንዳለው ይታወቃል ማለት ነው። ሶስት አካል እንዳለው ይታወቃል። ነገር ግን ሶስት አካል ሲኖረው ሶስት አምላክ ግን አይባልም፣ አንድ አምላክ ነው የሚባለው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ብሎ ነው የተናገረው ማለት ነው። ስለዚህ እግዚአብሔር በስም አብ ወልድ መንፈስ ቅዱስ ይባላል። ስሙ ሶስት መሆኑ። አካል ደግሞ አብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም አካል አለው ማለት ነው። አየው፣ ከዚህ ከሶስቱ አካላት አንዱ ወልድ ከሶስቱ አካል አንዱ ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደ ማለት ነው። የኛን ስጋ ለበሰ። ቅድም አዳምን ምን ብሎ ነበር? አዳም በሳተ ሰዓት በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ብሎ ተናግሮ ነበር። ከኛ እንዳንዱ ሆነ ማለት ምን ማለት ነው? የአዳምን ስጋ እለብሳለሁ እያለ ነው እግዚአብሔር ወልድ። የአዳምን ስጋ እለብሳለሁ፣ በኋላ ዘመን ከድንግል ማርያም ተወልጄ ከሰማይ ወርጄ እለብሳለሁ፣ ያ የለበስኩት ስጋ ደግሞ እግዚአብሔር አምላክ አደርገዋለሁ እያለ ነው እግዚአብሔር። አየው፣ መምህር ደቂቃ አልቋል። ደቂቃ አልቋል። ኢምራን 4 ደቂቃ አለ፣ ቀጥል። እሺ፣ አመሰግናለሁ። ያው መምህር ኤልያስ ጥቅሶችንም ቢያነሱ ቃል በቃል ስላሴ የተጠቀሰበትን ሶስት አምላክ ወይም ሶስት አካላት እንዳሉ ከመጽሐፍ ቅዱስ ሊያሳዩ አልቻሉም። እኛ የፈለግነው የእርሱ ሐሳብ ሳይሆን በላይ ምን ይላሳይ ነው ያሳየው መሰለኝ እኮ። ውሸት አትናገር፣ እሺ? ውሸት አትናገር፣ ጥሩ አይደለም። ምክንያቱም እኔ መምህር አሉ መጽሐፍ ቅዱስ ያወያየው ስለሆነ መምህር ኤልያስ መምህር ኤልያስ ስላሴ ማለት ሶስት ማለት ነው አይደል? መምህር ኤልያስ አሉ ሶስቱን አካል እያሳየው እኮ ነው። አቶ መምህር ይሰሙናል? አንድ ጊዜ ፎርማል ውይይት ስለሆነ ይሄ ጣልቃ መግባት አይቻልም። ሐሳባችሁን ኢምራንን እንግዲህ የምትሉት ነገር ካለ ደቂቃ ይሰጣችኋል። በዛ ደቂቃችሁ ነው ሐሳባችሁን ልሰጡ የምትችሉት እንጂ እሱ ደቂቃውን መስሎ ሲያወራ አይደለም። ቅድም እናንተ ስታወሩ ልክ ያልሆነ ነገር አውርታችኋል። እሱ ግን ጣልቃ አልገባም። ጣልቃ ያልገባው ያወራችሁት ሁሉም ልክ ሆኖ አይደለም። ነገር ግን ስርዓት አለው አይደል? ሁሉም ነገር ንግግር ስርዓት አለው። ስርዓቱን ጠብቀን ደግሞ ማውራት አለብን። ስለዚህ ኢምራን 4 ደቂቃውን ሲጨርስ ገብታችሁ ሐሳባችሁን ትሰጣላችሁ። ዛኪር ወደ ኋላ መልሶ ደቂቃውን ኢምራን ጀምር። እሺ፣ አመሰግናለሁ። ያው መምህር ጥቅስ ተጠቅሰዋል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ ወልድ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡም። እንደዛ ብሎ የሰበከ ነብይ እንዳለ ያሳዩን አልቻሉም። እኛ ግን በማስረጃ ስላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ አስተያየቱ ግን ሊመልሱ አልቻሉም። አንድ ምክንያት አንሳላችሁ። ሲጀመር በክርስትና ክርስቲያኖች ብለን ደግሞ አዳምጡኝ። ይሄኛው አምላክ አባት ነው፣
ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል? የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያችሁ። ይሄኛው አብ ነው፣ አባት ማለት ነው። ወልድ ልጅ ነው፣ መንፈስ ደግሞ እናት ነው። ላሳያችሁ። ይሄ መጽሐፍ ታላቁ የቤተክርስቲያን ዳግማዊ ሙሴ የጻፈው ቅዱስ እስጢፋኖስ ነው የጻፈው። ምን ይላል ተመልከቱ። እዚህ ጋር ሶሪ የአዳም እናት ላይ ብሎ ያስቀምጣል። ሁላችሁም ነው አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና ሶስት አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ነው ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ ይችላል። በጥቅስ አጉር እሺ። ያው ሃይማኖት አበው ምንድን ነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሰምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ሰው ነኝ ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ስራ ታደርጋላችሁ። እኛ ከዝሙት አልተወለድንም። አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው። አንድ አባት ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ የሆነ ኢየሱስም ታመልኩታላችሁ። ያሳዝናል በጣም። ግን የሚያስቀው እንደሚያዘው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 አሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም የሚለው ልፍጠርለት ነው። ተመልከቱ ጀማ ስላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም ማለት ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውለት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድን ነው የሚለው? ከበዳቸው ያ ጀማ ሶስተኛ መምህር አወይ ፍትህ አወይ ሰራ ሶስተኛ መምህር ነው ያ ጀማ ታዘቡ። አያቸው ይሄን ያለ መምህር እኛ ፊት መቆማችሁ ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም የሚለው ልፍጠርለት ነው። ሱብሃንአላህ መምህር ባኩትን ካሉ ይመለሱና የምታመልኩትን ሶስት አምላኮች ያስረዱን። ወኢላ እዚህ ጋር የሚያዳምጠው 6500 ሰው ስላሴ መጽሐፍ ቅዱስ ላይ እንደሌለ ሶስት አምላክ እንደምታመልኩ ፍጡር እንደምታመልኩ ሊታመን ነው። ስለዚህ ባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ ይምጡልኝ መምህር ሰዓቱን አቁም። እሺ እንግዲህ እንደ አወያይነቴ መምህሩ መውጣት አልነበረባቸውም። እንግዲህ ማስረጃ ተጠይቀዋል። እስካሁን ምንም ያሳዩት ማስረጃ የለም። ሁላችንም ሙስሊሞችም ክርስቲያኖችም ማየት የምንፈልገው ነገር ስላሴ መጽሐፍ ቅዱስ ላይ መኖሩን ነው። እሱ መምህር ሊያሳዩን ይገባል። ስለዚህ መምህር ካላችሁ ባኮትን ገስት ላኩና የጀመራችሁትን ውይይት ጨርሱ። ውይይት ቢከብደንም ባይከብደንም ከጀመርን መጨረስ አለብን። ይሄ ህግ አይደለም፣ ስርዓትም አይደለም። ሲከብደን መውጣት የለብንም። ኦኬ። ስለዚህ ተመለሱ ባኮትን እባኮትን። ይሄን ያላችሁ ስላሴ ለማስረዳት ከባድ ነው እና ባካችሁን ያለውን ነገር ተጋፈጡ። ማምለጥ መፍትሄ አይደለም። እስከመቼ ከኛ አምልጣችሁ ክርስቲያን ወገኖች መምህራን እስከመቼ አምልጣችሁ? ትናንትና ሌሊቱን ሙሉ ሁለት መምህር ተዋይተ መጋቢው ላይ ዛሬ ሶስተኛ መምህር ሶስቱ መምህር ወጡ። ወላሂ ሶስቱ መምህር ማለት ነው። ሶስት መምህር ለምን? ስላሴ አምላካችሁ ከሆነ የማታፍሩበት ከሆነ መታችሁ እኮ በማስረጃ ማሳየት አለባችሁ። እኛ ግን ሙስሊሞች የምታመልኩ ሶስት ፈጣሪ እንደሆነ በማስረጃ እያሳየን ያለው። ተመልከቱ ትምህርት ሃይማኖት ምን እንደሚል። ስላሴ ይሄን ዓለም በጥንተ ተፈጥሮ ሲፈጥሩ አለ። በክርስትና ፈጣሪዎች አሉ፣ ሶስት ፈጣሪዎች አሉ። እንዴት ነው ሶስት ፈጣሪ የሚለው? አእምሯችሁ እንዴት ይቀበለዋል? የሚገርመው ነገር ደግሞ ሶስቱ ፈጣሪዎች ራሱ ፈጣሪ ሊባሉ አይችሉም። ያጀማ ለምን ካላችሁኝ አብርሃም ቤት መጥተው ምግብ ይበላሉ፣ ኢቭን ደግሞ ይታዘላሉ። ያው ይታዘላሉ። ቀጥሎም ደግሞ በጣም ብዙ እንትኖች አሉ። ኢንሻአላህ እነሱ ይመጣል ስለ አምላክ ሃይማኖት። ዋናው ግን አሁን እንዳያችሁት ቄሶቹና መምህሮቹ እኛ ፊት ላውሩ አይቻሉም። ውይይት እያቋረጡ ነው የሚሉት። ታዘቡ ሙስሊሞች። ለዛ ነው ድሮም ጀምሮ አሁንም ድረስ ኑ ተወያዩ ሲባሉ የሚሮጡት።
ወንድሞች ሐሳብ ጨምሩበት እባካችሁ። መምህር እያሰማችሁ ናቸው። እባካችሁ ግቡ። ከስራ አይቻችኋል፣ እየሰሙ ነው ያሉት። ግቡ። ከስር ጆይን ሱል ይታያል። ግቡ እባክዎት። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የሆነ ሐሳብ እንተበልና በመሰረቱ ያው እንደተመለከታችሁት ነው። በምንም ተአምር በዚህ አይነት ፍትሃዊ በሆነ ደረጃ እንደው ከተወያዮች መካከል የሆነው ወንድማችንን እንዳወያይ አድርገን ቁጭ ብለን እዚህ ጋር ውይይት ሲደረግ ሰምታችኋል። ላይክ ፌር ሆኖ ሳዳም ዛኪር ቪዲዮ ከፍቶ ደስ ይሞይ ማለት ነው። ግን በእንደዚህ አይነት ሁኔታ የትም እንደዚህ ሲዩቲብል ኤሪያ ልታገኟችሁ የተመቻቸ ቦታ ማለት ነው። በዚህ በተመቻቸ ቦታ ላይ ሃይማኖትህን መስበክ አለመቻል ማለት ውርደት ነው። እስቲ አወከርና እንደዚህ ቦታ አመቻችተን 6000 ምናምን የክርስቲያኖች ቤት ናና ሞግት ወይ አስተማር እስቲ ብላችሁ ጥሩ ተነሳችሁ። ለኪማን ሰዓት አይደለም። አቡኪ ሚውት ሆነሃል። ኦኬ አይ እንትን ሲያስተጋባ ጊዜ ነው ካጠገቤ ነውና ስልኩን ትምብሮ ተኝቷል ታውቃለህ። እና ከዛ አንፃር እስቲ ሞክሩ እንደዛ አድርጋችሁኛል ማለት ነው። ስለዚህ ይሄንን አሁንም ተጠቀሙ መምህራን፣ ክርስቲያኖች ቁጭ ብላችሁ የምትማሩ ዲያቆናት፣ መምህራን ብሉያትና ሐዲስ መጋቢ ብሉያትና መጋቢ ሐዲሶች ጭምር እያየን ነው። ማታው እየተለይ መጋቢ ሐዲስና መጋቢ ብሉይ ማለት በጣም ትልቅ ደረጃ የሚሰጠው ነው በክርስትና ማለት ነው። እስቲ ኑና ሞክሩ፣ ተወያዩ። ተውሂድን ከስላሴ ጎን አስቀምጡና እንመልከተው፣ እንፈትሸው ነው ምለው። ሌላ ነገር አይደለም አልም ኢንሻአላህ። እሳቸው መውጣታቸው ትንሽ ዲሳይፕ አድርጎኛል። ኦኬ ሌላ መምህር መምጣቱ አይቀርም፣ ችግር የለውም። አራተኛ እንጠብቃለን። ግን እዚህ ጋር አንድ ነገር ልንገራችሁ። በኔትወርክ ጉዳይ ነው እንጂ ሌላ ነገር አይደለም። ሌላ ነገር አታስቡ። ሁላችሁ ደርሶኛል። አረ ኔትወርክ አይደለም። ኖ ጥሩ ደርሶኛል። አሁን የምር እናቴን ነግሮኝ ያጀማ ይሄ መምህር አደንቃቸዋለሁ። ለምን መሰላችሁ? ቢያንስ ሲወርዱ በቃ በሳይሰደቡ በሰዓት ነው የወረዱት። ቢያንስ ተወያይተዋል፣ ያቅማቸውን መክሯል። ትናንትና ሌሊቱን ሙሉ ስንሰደብ ነበር። ሰሙ ዛሬ ስንሰደብ ነበር። ትናንትና በአደባባይ ነው ሰምታችሁ አላሉትም? አንድ ልመልስም እግዚአብሔር ያስደፈረህ ነው የሰማሁት። መምህር ናቸው። መጋቢ ብሉይ ሐዲስ መጋቢ ብሉይ ሐዲስ ናቸው። ኦኬ እግዚአብሔር ያስደፈረን ያለ መጨረሻ ላይ ግን ላልገባችሁ በደንብ አዳምጡ። መጋቢ ብሉይ ማለት በቤተክርስቲያን ታላቅ ሙፈስር ናቸው። በስልክ ተደውሎላቸው ኤልሳቤጥ አለችው። ኤልሳቤጥ ደውላላቸው በስልክ ተጠርተው የመጡት መጨረሻ ላይ ግን ከብዷቸው እሳቸውም ወጡ። ከመጣታቸው በፊት ሰድቦኝ ነው የወጡት ሌሊቱን ሙሉ እስከ ጠዋት ድረስ ማለት ነውና ቢያንስ አልተሳደውም እሳቸው። ዋናው ግን ሙስሊሞችም ክርስቲያኖችም ታዘቡ። ሶስቱ አምላክ ስላሴዎቻችሁ ምን እንደሆኑ እያሳየን ያለ ነው። አምላክ እንደማይሆኑ ኢቭን እዚህ ጋር ያው ኢቭን ምግብ እንደሚበሉ አያችሁ። ምግብ እየበሉ ስላሴዎች ምግብ እንደሚበሉ ኢቭን እንደሚታዘሉ ሶስት አምላክ እንደሆኑ መጽሐፍ ቅዱስ ላይ ማስረጃ እንደሌላቸው እያሳየን ህዝቡን ያስተማረን ያለ ነው። ይሄ ውሸት ነው የሚል ክርስቲያን ካለ አሁንም መምህራን እባካችሁ ጀይም በሉና ሞግቱን። ያው እሺ እየጠበቅኳቸው ነው ባይዘው። ምክንያቱም አወያይ ስለሆንኩኝ ሐሳብ ከመስጠቴ በፊት የተወሰነ ሊጠብቃቸው ነበረ። ነገር ግን የማይመጡ